ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያና ኤርትራ እንዴት ናችሁ? በጣም አጓጊና ልብ አንጠልጣይ የሆነውን ዛሬም ኖላዊ ድራማ ክፍል 48 ቀጣዩን ክፍል ይዘን መተናል ማለት ነው። ተከታተሉን። ወይዘሮ ሜላት እንግዲህ ሀንቾን ጣልጣል ማድረጉን በጣም ቀጥላበታለች ማለት ነው። ልጇን እንደሆነች ረስተዋለች። ጭራሹን ውሻ እያደረገቻት ነው። ሀንዬ ልቧን የሚሰብር ቃላቶች እየተናገረቻት ነው። አብረን እንከታተል። ላይክ እያደረጋችሁ ጀምሩ። የምታበረታቱ ስራሽ መዝናኛ አደረግሽው አይደለ እንዴ? ምን ነው ትዬ? ስራ የምትመጪው በቃ ሲመችሽ ሆነ አይደለ? አረ እንደዛ አይደለም። አባዬን የሚጠብቅልኝ ሰው አጥቼ እየፈለግኩኝ እኮ ነው። የት እንዳይሄድብሽ አይበር። አረ ትዬ እንደዛ አይባልም። ለምን ተነግረኝ የለ እንዴ? እርሶ ደግሞ ካልገመቱ አልነግሮት። እኔ ደግሞ ካልነገርከኝ አልገምትም። እሺ መጀመሪያ ልንገሮትና ይገምታሉ? አዎ መጀመሪያ ነገረኝና እገምታለሁ። እሺ ጥሩ። አቮካዶ ነው ያዝኩት። የምን አቮካዶ? አቮካዶ ነው። ሌላ የምን አቮካዶ አለ? ምን ይሁን? አንቺ ልጅ ዘረፋ ነው እንደ ያልሺው 200 ሺህ ብር ብለሽ ቃል አስገብተሽ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወቅኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። ሀና እኛን ጥፋተኛ እያደረግሽ ነው እንዴ? እኔ እናንተን ጥፋተኛ አላደረግኩም። ሌሊቱን ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይሄን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኙን ላሳይሽ ይችላል። ምን ነው እንጂ ቅጥፈትሽ በዛ። እንዳለ የወሰድሽው መድኃኒት እኮ ደረሰኙ ላይ አለ። እንዴ ዶክተር፣ ይሄን መድኃኒት እኮ አባዬ 2 ቀን የወሰደው፣ ለዛውም በቀን አንድ። ኧረ እባክሽ እውነት ዋንቺ ቤት ሰው ማታለልሽ ነው አይደል? እትዬ አባዬ ይሄን መድኃኒት 2 ቀን ብቻ እኮ ነው የወሰደው፣ ግን እዚህ ጋር የተጻፈው ለ15 ቀን ለዛውም በ6 ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ተሸጪ ነበር ማለት ነው። ምንድነው አያቴ? ምንድነው እስከዚህ ሰዓት ድረስ መተኛት? አረ ምንድነው አስቴር? አትነሱም እንዴ? ምን ሆናችሁ ነው? ሰሞኑን ሀንዬ ምን ሆናለች? አይ ያን ያህል አሳሳቢ ነገር እንኳን አይደለም፣ ግን ያው የሕክምና ወጪ የሚሸፈነው በሌሎች ሰዎች ስለሆነ። አዎ እሱን እንኳን አውቃለሁ። እና ምን ተፈጠረ? ምን ይፈጠራል ፋዘር? ያው ሰሞኑን እኮ ሆስፒታል ድነው ይወጣሉ ብሎ ነው አይደለም ዶክተር? አይ እንደሱ እንኳን በቃ ዶክተር በጣም ነው እናንተን የምናመሰግነው። በቅርቡ ሙሉ በሙሉ ድነው እንደሚወጣና እርግጠኛ ነን በእናንተ። እሺ አባባ ደህና ዋሉ። በቃ እመጣለሁ። እሺ አንቺ ቆቅ መረቅ እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። ጠፋ። ኧረ አለሁ እባክሽ። ዛሬ ከየት ተከሰትሽ? አንዳንዴ እስኪ ልጠይቃቸው ብዬ ተከሰትኩ። አይ አሪፍ። አባባ እንዴት ናቸው? በእናትህ ፋዘር ደህና ናቸው። እሳቸውን ለመጠየቅ ነው ወይስ ለሌላ ጉዳይ ነው የመጣሽው? አይ ለሌላ ጉዳይ ነው። እንደሱ ከሆነማ አሪፍ። በቃ አንቺም ወደ ጉዳይ ሂጂ፣ እኔም ወደ ፋዘር ልቆሰው። የመጣሁበት ጉዳይ አንተ ጋር ነው የሚያደርሰኝ። ማለት ስለ ሀና ላውራክ ነበር። ስለ ሀና ምን? ቆይ ሕክምናው ላይ ምን አይነት ስህተት ቢፈጠር ነው ሀና እንደዛ የተጨነቀችው? አልነገረችሽም? መንገርማ ነግራኛለች፣ ግን ከአንተ አፍ ልስማ ብዬ ነው። ያው እንደሰማሽው ነው። ቤተሰቦች ይሰማ አይደል? አራው እማዬ ሰምታ እኮ እየቀወጠችው ነው። ግን ሳስበው ዶክተሩ ሕክምናው ላይ የሆነ ፈርቅ ሳይዝ አይቀርም። እንዴት እንደዛ አልክ? ላናገረው ገብቼ ነበር። ገንዘቡ የሚከፍለው የእናትሽ ድርጅት እንደሆነና እኛ መስገብገብ እንደሌለብን ነግሮ አባረረኝ። ቆይ ግን ይሄ ነገር እንዴት ሊፈጠር ቻለ? እኔም አልገባኝም። ዶክተር አንድ ዜና ልናገር ይችላለሁ? ይቻላል። ቁጭ በል። እሺ ምን ነበር? ዶክተር ስለ ፋዘር ሕክምና ልጠይቅ ነበር የመጣሁት። ፋዘር ማን ናቸው? የሀና አባት ናቸው። ኦ የሀና አባት። ታዲያ ምንድን ነው የምታናገረኝ? ሀና ስለ ሕክምናው ጉዳይ ነግራኝ ነበር። ምን ነገረች? የፋዘር ሕክምና ወጪ በጣም ብዙ እንደመጣ ነገረች። እና ማለቴ የተሳስተ እንዳይሆን ብዬ እኮ። መሳሳት እንኳን አልተሳሳትኩም፣ ግን እንዴት ጠየቀኝ? ከአንድም 2 ሆስፒታል ጠይቀን ሕክምናው ከ400 ሺህ እንደማይበልጥ ተነግሮ ነበር። እና ምን ይሁን ነው የምትለው? የእናንተ ግን ምን ነው በጣም በዛ። ይኸውልህ እኛም ስንጀምረው እንደዛ ነበር ያሰብነው። ነገር ግን ሕክምናው ከተጀመረ በኋላ እባክህ ዶክተር ይህን ነገር አስተካክል። እኔ አልገባኝ። ቆይ እናንተ ምን አስቀምጥ? አባታችን አባባሌ ወጪውን የሚያወጣው ሌላ ሰው ነው። ታዲያ ሌላ ሰው እንዴ ገንዘቡን ሌላ ሰው ነው የሚወስደው ብላችሁ እየዘረፋችሁ
የህክምናውን ወጪ በጥፍ ያሳደገ ቢሮ የለቀም አልጨረስኩም እኮ ውጣልኝ። ምን ተፈጥሮ ነው ሀንዬ? ምን ነው ሰላምዬ? ምን ተፈጠረ? እማዬ እኮ እዛ ጨርቋን ጥላ እያበደች ነው። ሰላምዬ ተይኝ እስኪ። እኔ እኮ ለመከራ ነው የፈጠረኝ። ቆይ ምን ተፈጥሮ ነው ሀና? እትዬን እኮ ከባድ ጦስ ውስጥ ነው የከተትኳቸው። እንዴት ማለቴ? ምን አድርገሽ? አባዬን አሳክሙልኝ ብዬ ነው። እንዴ እሱን ማምናበት አይደል እንደ ገባችበት? እሳቸው ያመኑበት ሌላ የሆነው ሌላ ማለት ሀና? እትዬ አባዬን ለማሳከም የተስማሙት የጎደለኝ 200 ሺህ ብቻ መስሏቸው ነበር። እና ስንት ብር ሆነ? 600 ሺህ ሆነ። ምን? እንዴት? አላውቅም ሰላምዬ። አውቀሽ አይደለማ? ምኑን ሰላምዬ? ቆይ ለህክምና የሁላ ገንዘብ እንደሚያስፈልግ ታውቂ ነበር? ምን እያልሽ ነው? ስታውቂኝ እንደዛ ማድረግ ሰው ነኝ? እሱ አታውቂም ነበር ማለት ነው? እኔ ምንም አላውቅም። ሲጀመር ግን ህክምና የተደረገበት መንገድ ልክ አይደለም። እንዴት ማለት? የምርሽን ነው? ምን ይሄ ብቻ 100 ብር መድኃኒት 10 ምናምን ሺህ ብር እንደተገዛ እኔ ምን አውቄ ሰላምዬ። እና እማዬ ይሄን አላወቀችም ማለት ነው? እድሉን ከሰጡ ሊያናግራቸው ነበር የመጣው፣ ግን ሊያናግሩን ፈቃደኛ አይደለም። ለማንኛውም አንቺ ተረጋጊ እሺ? እትዬ በጣም አዝነውብኛል። ነገሩን ባስረዳቸው እኔም ቀለል ይለኛል። አትጨነቂ በቃ። ሰላም ተረጋጊ እሺ? ምን እያየሽ ነው? ምንም ይታያል? ዝም ብዬ አትጨበጥ እኮ። የምታየውን ነገር ሳታቂ ነው እንደምታየው? ቲቪው አይኔ ላይ ቢሆንም ሀሳቤ ግን እናንተ ጋር ነው። ማለት እኔ ምንሽ ሚላት፣ ምን ነው ማይ? ምን ሆናችሁ ነው እንዲህ ሰላም የራቃችሁ? ደግሞ ምን ሆነን? ሰላማዊ ቤተሰብ ተበጥብጦ ምንም የለም ትይኛለሽ እንዴ? እማዬ ለምንድን ነው ጥያቄሽን በቀጥታ ማትጠይቂ? ከመስፍን ጋር ምንም ሰላም የላችሁ፣ ከሰላም ጋርም ያው ነው። ዛሬ ደግሞ ምን እንደሆንሽ አላውቅም፣ እያበድሽ ነው እኮ። ውሽ የዛሬውን እንኳን ተይው አታንሹ። ምን ሆነሻል? ሀና እኮ ተጫወተችብኝ። ሀና ማለት ልጅሽ? ልጅ አይደለችም ሰራተኛ። እሺ ይሁንልሽ። ምን አድርጋ ነው? ለአባቴ ህክምና የጎደለኝ 200 ሺህ ብር ነው አለችኝና በድርጅት በኩል ሸፍንላት ተስማማ። ለህክምና የጎደላት እሷ እንዳለችው 200 ሺህ ሳይሆን 200 ሺህ ይጠጋል። ምን? እንዴት? እኔ ሳያት ግን የምታደርግ ልጅ አይደለችም። ዘንድሮ ግን እንግዲህ አብ ስላልሆነ እማዬ እየቀለድሽብኝ ነው። እኔም ቦጣኝ ነው የምቀልደው። እኔ ምን አውቃለሁ? ሆን ብላችሁ እየቀለዳችሁ። አይንሽን ገለጥ ብታደርጊ ኖሮ የዚችን ልጅ የዋህነት ታይ ነበር። እኔ ደግሞ ልምከራችሁ፣ አይናችሁን ገልጣችሁ ብታዩ የሀናን እባብነት ትመለከቱ። አንቺ ልጅ ግን ጤነኛ ነሽ እንዴ? ፉክክር ነው ያልሽው? ምን ትላለች እቺ? ለነገሩ እኔ ካንቺ ጋር ምን አጨቃጭ? የማደርገውን አውቃለሁ። ይቺ ልጅ እንዴት ያለ ጸባይ ነበራት! ለከኝ እንደኛ አሁን ግቢ እስቲ። በሰላም ነው? በሰላም ተቀመጪ። ምንድን ነው የተፈጠረው ሀና? ምን ተፈጠረ? ምንድን ነው? ከማዬ ጋር ምን ሆናችሁ ነው እንዴ? ሀና ምንድን ነው? የምን ለቅሶ ነው? እስኪ ተወኝ ምናሴ። አሁንስ ሁሉም ነገር ምርር አለኝ። ኧረ ሀና ምን ሆነሻል? ተይ። እትዬን ቆይ ምን አድርገሽ ነው ያስቀየምሻቸው? ምን ያላደረኩት ነገር አለ? ቆይ እንዴት? ዶክተሩ ግን አሁን ብሎ እንዳደረገው እርግጠኛ ነኝ። ቆይ ዶክተሩ ምን ፈልጎ ነው እንደዛ የሚያደርገው? አላውቅም፣ ግን የአባዬ የህክምና ወጪ ያን ያህል እንደማይደርስ እርግጠኛ ነኝ። እሺ አሁን ተረጋጊ። እኔም ማየን አናግራታለሁ። ምናሴ፣ እኔ መብርሃን ምስክሬ ናት። ስለተባለው ጉዳይ ምንም አላውቅም።
ሀና አንቺን በደንብ ነው የማውቅሽ። አይደለም እንደዚህ አጭበርብረሽ በእርዳታ ራሱ አባትሽን ማሳከም አትፈልጊም። እናትህን ስላመንኳቸው ነበር እርዳታውን የተቀበልኩት፣ ግን እንደፈራሁት ያው መዘዝ ይዞብኝ መጣ። ሀና እንደዚህ ማሰብ የለብሽም። እማዬ ስትረጋጋ ሁሉንም ነገር አጣርታ ትደርስበታለች። አሁንስ አይመስለኝም። ይህ ሁሉ ነገር ከተፈጠረ በኋላ ቤት የመጣሁት ያደረጉትን ያርጉኝ ብዬ ነው እንጂ አሁንስ ጠልተውኛል። እማዬ እኮ ትንሽ ስለምቸኩል ነው። ታውቂያት የለ አትፍረጅባት። እኔም አዝነው በድሌ ነው። ሁሌ የምፈራው ነገር ጊዜ ጠብቆ ያጠቃኛል። አረ በቃ አትጨናነቂ። የሚሆንን እኮ እግዚአብሔር ነው የሚያውቀው።